ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተን ያልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቱን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹ ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። 3 ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁ ስር ህልሙን ማስቀመጣችሁ እንዳረሱ። ያው እያየሁ አልፌ አይደለም፣ ያው በተራ ስለሆነ ነው የሚዘጋይባችሁ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮውን ሲጀምሩ አሁን ወደ እናንተ ልንፈትሽታችኋለን። ያ ውዷ ልንገርሽ፣ ፍራሽ፣ ብርድ ልብስ፣ አልጋ ምንድነው? በቤት ደግሞ ብዙ ህፃናት ሲጫወቱ አደሩ ምንድነው? ንገሪኝ እንዳታልፊኝ። ሰላም ለሁላችሁ። አሜን። እሺ፣ ፍራሽ ጸጋ ነው፣ ብርድ ልብስም ጸጋ ነው። አልጋ ትዳርን ጸጋን ያመላክታል። በጣም ቆንጆ ነው። ህፃናት መንፈስ ቅዱስን ሲሳይን ነው የሚያመላክቱት። በጣም ቆንጆ ነው። መልእክት ሰላም መቅዲ፣ በህልም እኔና ጓደኛዬ ትምህርት ቤት ተሰልፈን አያው ምን ይሆን ፍችልኝ። እግዚአብሔር ይባርክሽ። አሜን ብያለሁኝ። ትምህርት ቤት ማለት ከህይወት የምንማራቸው ነገሮች እንዳሉ የሚያመላክት ነው። ከህይወት የምትማራቸው ነገሮች እንዳሉ የሚያመላክት ነው። ሰላም ሰላም፣ እንዴት አደርሽ? ደህና አደርሽ? እግዚአብሔር ይመስገን። ማታ በህልም አንድ ፀጉር ቤት ይሄዳሉ ብዬ ሁማን ደስታ ተሰጠኝ። ሁማኔር ደስታ ተሰጠኝ ያለችኝ አዲስ ነው ግን አልተጠቀመም። 2 አይነት ስትሰጠኛለች። ከዛ እኔ ደስ ብሎኝ በቃ ብዬ እቀበላታለሁ። 3 አይነት ሁኔ በጣም አመሰግናለሁ። እሺ፣ ያው አርቲፊሻል ነገር ምንም እንትን የለውም። ያው ጥራል አርቲፊሻል ነገር ያው ፀጉር ጸጋ ቢሆን ግን ይሄ አርቲፊሻል ነው። ሁማን ነው አይደለችም። ስለዚህ ያው አርቲፊሻል ነገር ምንም እንትን የለውም። ዮሴፍ ሚካኤል መቅዲ፣ እንዴት ነሽ? መስገን በህልም እህቴ ሰዓቷ ከእጇ ላይ ተፈቶ ጭቃ ውስጥ ይገባል። ከዛ ከጭቃ ውስጥ ፈልጋ ጭቃው በጭቃ ሆኖ ታገኘዋለች። ሌላ ደግሞ በጋሪ በብዙ ካሳ ሙሉ ቢራ ጭና እኔ እያየች በፊት ታልፋለች። እንግዲህ ምንድነው ፍችልኝ። እንደ የምኖረው ሌላ ሀገር ነው። እሺ፣ አንደኛ ሰዓት ልጅ የመውለጃ ጊዜው እንደደረሰ የሚያመላክት ነው። ከእጇ ላይ ግን ተፈቶ ጭቃ ውስጥ መግባቱ ጥሩ አይደለም። ጭቃ መከራን ኃጢአትን ስለሆነ የሚያመላክተው ማለት ነው። ጸሎት ማድረግ ይኖርባታል። በጋሪ መጠጥ ምናምን ይዞ ማየት ጥሩ አይደለም። የሆነ እንትንም አይደለም። በጋሪ ላይ መሄድ ግን ፈረስ ጋሪ ምናምን ጸጋ ነው። ግን ቢራ ነው ጭና ስትሄድ ያየችው። ያው መጠጥ ነገሮች እንትን አይደሉም፣ በልም ጥሩ አይደሉም። ያው ትጸልይ። ጭቃም ሰዓቱ መግባቱም እንደዛ። ማሂ ጂ መቅዴ፣ ዛሬ ደግሞ ድሮ የተማርኩበት ትምህርት ቤት እየሄድኩ ኳስ ሜዳ ላይ እናቴ ነጭ ጉድ ለብሼ በውስጥ ደግሞ ጥቁር ታይት ለብሻለሁ። ወደ ታች ተዘቅዝቄ በሰማይ ላይ እንዴት ዝቅ እንዴት ከፍ እያልኩ አበራለሁ። ሰዎችም እየተደነቁ ያሉ ነበር። ከዛ ቅዱስ የሚባል ጓደኛዬን አየውና ከሰማይ ዝቅ ብዬ ሄጄ ሰላም እለዋለሁ። ሌላ ደግሞ አልጋ ላይ ተኝቼ ትልቅ ጥቁር ውሻ መጥቶ እጄን ይነክሰኛል። ፀጉሬ ደግሞ በጣም ረዝሞ ለስልሶ አየው። እባክሽ ሁሉንም አብራርተሽ በደንብ ፍችልኝ። በተደጋጋሚ የምበረው ነገር እየጨነቀኝ ነው። እሺ፣ መብረር በሰማይ ላይ ነፃነትን፣ ከጭንቀት መገላገልን፣ ነፃነትን ነው የሚያመላክተው። በጣም ቆንጆ ነው። ከሀሳብ ነፃ መሆንን የሚያመላክት ነው። ሌላኛው ደግሞ አልጋ ላይ ተኝተሽ ማየትሽ አልጋ ጸጋ ነው፣ ትዳርን ነው የሚያመላክተው። በጣም ቆንጆ ነው። ሌላኛው ግን ጥቁር ውሻ መጥቶ እጄን ይነክሰኛል። መተት እየተላከ እንደሆነ የሚያመላክትሽ ነው። ውሻ ያው
እጅሽ የተነከሽበት እጅ ላይ ያው ህመም እንዳይል ጸልይ በደንብ። ድግምት መተትን ነው የሚያመላክትሽ። ፀጉርሽ ደግሞ አድጎ ማየትሽ ደግሞ ፀጉር ጸጋ ነው፣ በጣም ቆንጆ ነው። መርዘሙ ጸጋ ነው የሚያመላክትሽ፣ በጣም ቆንጆ ነው። ያው ግን ውሻ ግን ሲነክስ ጥሩ አይደለም፣ ድግምት መተት እየተላከ እንደሆነ የሚያመላክትሽ ነው። ያም ደግሞ ትንሽ አንቺ ላይ የሆነ ሀፕን የሚያደርግ የሚፈጠርብሽ ነገር ሊኖር ይችላል። ስለዚህ ያው የከፋ እንዳይሆን ጸሎት በደንብ ማድረግ ነው። ክፉንልም ደጉልምልም አምላክ ጊዮርጊስ እርዳኝ ብለሽ በደንብ ጸልይ። ያንን ማድረግ ይኖርብሻል። ሌላው ግን በጣም ቆንጆ ነው። ኤክስኤስኤ ሰላም ሰላም መቅዲ፣ የኔ ህልም ከበሮ እየመታው እዘምራለሁ። የሚዘምሩት ከኔ ጋር ብዙ ናቸው። ድምፄ በጣም ደስ የሚል በደስታ ነበር የምዘምረው። እግዚአብሔር ይመስገን። መቅዲ ህልም ስለምትፈችልኝ አመሰግናለሁ። እሺ ዝማሬ ማመስገን ነው። በጣም ቆንጆ ነው። ምስጋና የምታመሰግኝበት ነገር ለመኖር የሚያመላክት ነው። በጣም ቆንጆ። ከበሮ መምታት ግን ከዘመድ ውስጥ የሆነ ችግር ውስጥ የሚገባ ሰው እንዳለ የሚያመላክት ነው። ጸሎት ማድረግ ነው። ስህን ሰላም፣ እንኳን ደህና መጣሽ፣ እንኳን ደህና ቆይሽኝ። ኧረ እባክሽ ህልም ፍችልኝ። ሴትዬ ነችና የቁም ሳጥን ሙሉ ልብስ አውጥታ በየኪስ ውስጥ አድርገዋለች። ከዛ ለምን አደረገች ስላት ታላቅ ሳለች ከዛ ባዶ ሻንጣ ነበር፣ እሱ የታለ ስል ባሏ እንደወሰደው ነገረችኝ። ሻንጣው ልግዛ እና ልብሶቹን አንድ ላይ በትንሽ ሻንጣ ብድር እያረልኩ ሽቶቼም በአንድ ቦርሳ አደርጋቸዋለሁ እና ሽቶ በጣም ደስ የሚል ብያት አሽቺው እላታለሁ። ከዛ ከክፍሌ ትወጣለች። ከዛ ስራ አልሰራም ቁም ሳጥን ካልስጠሽኝ እላታለሁ። ምንድነው አበዛውብሽ? እሺ ችግር የለውም። ያው ሽቶ ምስጋና ክብርን ካሳን የሚያመላክት ነው። በጣም ቆንጆ ነው። የማርያም ልጅ ሰላም መቅዲ ህልም ስለምትፈችልኝ አመሰግናለሁማ። እሺና ዛሬ ደግሞ ወደ አዲስ አበባ ልሄድ የትራንስፖርት መኪና ኮንትራት ይዤ አብረን ያደግን ልጅ ከእህቱ ጋር ከኔ ጋር ለመሄድ ተነሱ። እነሱ ለኔ ብለው ነበር ከኔ ጋር የመጡት። በመኪና ትንሽ እንደሄድን አንድ የረሳሁት እቃ አለ። ተመልሼ እቃውን ወስጄ ወደ መኪናው ተመለስኩኝ። እኛ ጋር የነበረው ልጅ ሹፌሩ ስለተናገራት አኮረፈች። ብለምናትም እምቢ አለችኝ እና ቀረች። እኔ ከወንድሟ ጋር አሁን ትንሽ እንደሄድን ፓስፖርት ረሳሁ። ለልጁ ነገርኩት። እሱ ፓስፖርትማ ግዴታ ነው የምንሄደው ራሱ ለዚህ ጉዳይ አይደል ይለኛል። አሁን ሹፌሩ ይናደዳል እያልኩ ጠየኩና እየሮጥኩ ወደ ቤት ተመለስኩ። እነዚህ ልጆች እናት በእውነታው በጣም እንግባባለን። ልክ እንደ ሁለተኛ እናቴ ነው የማያትና በህልም የጽዋ ማህበር ድግስ ነበራት። ፓስፖርቴን ይዤ ከሷ ቤት ስወጣ በር ላይ ቆማ ጠበቀችኝ። በሰሃን ትንሽ እንጀራ በወጥ ይዛለች። ይሄ እንጀራ ካልበላሽ ትለኛለች። እኔም እየቸኮልኩ ምግቡ መብላት ስጀምር አንዲት ሴትዮ ከኔ ጋር መብላት ጀመረች። ምግቡን ምክንያት አደረገች እንጂ ፊቷ ላይ የሚታይ እኔ እንዳልሄድ አውቃ በስበብ ልታስቀረኝ ፈልጋለች። ያስታውቅባታል። ይህቺ ከኔ ጋር ምግብ የምትበላው ሴትዮ አልወደደቻትም። ከሰሃኑ ላይ እንጀራ ካለቀ እኔ ትሄዳለች፣ ምግቡን እየበላሽ ከመሸባት አትሄድም ብላ ስላሰበች ከሴትየዋ እጅ ስር እንጀራው ወደ
እጄ ትሰበስባለች። እኔ እንዳልሄድ አውቃ በእንጀራ እንደያዘችኝ ገባኝ። እንጀራው አለቀ። እየሮጥኩ ወደ መኪናው መሄድ ጀመርኩ። ልጇን አሁን ለመንኳት ከኛ ጋር እንድትሄድ እምቢ አለችኝ። በሩጫ ልጁ ጋር ስደርስ ልጁ እስካሁን ለምን ቆየሽ? መኪናው እኮ 2 ጊዜ መጥቶ ነበር። አንቺ ቆየሽ። አሁን ይመለሳል እንጠብቅ አለኝ። ሰዓቱ እየመሸ ነበር። ከእንቅልፍ ነቃሁ። ልጁና እንሄድ ብዬ ስለምናት የነበረችው ልጅ ሁለቱም የዚች ሴትዮ ልጆች ናቸው። ወደ አዲስ አበባ የምትሄድበት ምክንያት ወደ አረብ ሀገር ልሄድ ፓስፖርት ልጀምር ነበረ። እኔ በእውነታው አረብ ሀገር ነኝ። መቅዲ ያበዛውብሽ፣ ግልጽ እንድሆንልሽ ነበር። ይቅርታ። በጣም ችግር የለውም። በመኪና መሄድ ህይወትን ከመምራት ጋር የተያዘ ነው። መኪና በአጠቃላይ መሳፈር በመኪና መሄድም ህይወትን ከመምራት ጋር የተያዘ ነው። ግን ያው እዚህ ጋር ፓስፖርት ረስቼ ተመልሼ ነገሮችን በትኩረት እንትን ማለት እንዳለብሽ ፓስፖርት ከማንነት ጋር የተያያዘ ነገር ነው የሚያመላክትሽ እና የሆነ በመሀል የምዘነጊያቸው ትኩረት መስጠት ያሉብሽ ነገሮች እንዳሉ የሚያመላክትሽ ነው። ለነገሮች ትኩረት መስጠት፣ ሩጫ እድሜን ነው የሚያመላክትሽ። በጣም ቆንጆ ነው። አንድ የነልጆች እናት በእውነታው በጣም እንግባባለን። ልክ እንደ ሁለተኛ እናቴ ናት። ጽዋ ማህበር ድግስ ነበራት። ያው ፓስፖርቱንም ከእሷ ነው የወሰድሽው። እንደገና እንጀራ ስትሰጥሽ ነው ያየሽው። በጣም ቆንጆ ነው። እንጀራ በረከት ነው። እንጀራ ስራን ነው፣ በረከትን ነው የሚያመላክትሽ። ከዛ ሴትዮ ጋር አብረሽ ስበይ የነበርሽው መልካም የሆነ ግንኙነት ነው። ግን እቺኛው የሰጠችሽ ሴትዮ ያው ከእሷ ጋር ደግሞ ብዙ እንትን እንዲኖርሽ እንደማፈልግ ወደ አንቺ ነው ምግቡንም ስታረጊ ያየሽው እና የሆነ እንዳትሄጂ ግን እንትን እያለችሽ ነው የመሰለሽ። ያው ምግቡ በረከት ነው። ምንም እንትን የለውም። በጣም ጥሩ ነው። ሌላኛው ያው አሁን ነገሮችን አሁንም ቢሆን ትኩረት አድርገሽ መሄድ እንደሚኖርብሽ መኪናው ሄደ ነው ሲልሽ ያየሽው። አሁንም ሩጫው እድሜ ነው። ቆንጆ ነው። ያው ያቺ ልጅ ደግሞ ያው በራሷ እንትን ማለት እንደምትፈልግ አንቺ ከነሱ ጋር የሆነ ጥሩ የሆነ ግንኙነትን አብራሽ የሆነ ነገሮችን እንትን ማድረግ እንደምትፈልጊ ግን ደግሞ እሷ ያው በራሷ መንገድ እንትን እንደምትል ነው። ለመንኳት እምቢ አለችኝ ነው ያልሽው። ስለዚህ የሆነ የራሷ የሆነ የህይወት እንትን እንዳላት መንገድ እንዳላት ነው። ያው ይሄ ልጅ አብሮሽ የነበረው ያው ሲጠብቅሽ ነበረ። ያው አንቺን የሆነ እንትን የሚል አይነት ጥሩ ላንቺ እንትን እንዳለው ነው የሚያመላክትሽና አብራችሁም ነው ጥሩ ነው። ያው ግን መኪና ሲያመልጥ ትንሽ እድል ምናምን እንዳያመልጥሽ፣ ያው እንዲህ በመዘናጋት ባለማስተዋል ምናምን የመጡ እድሎች እንዳያመልጡሽ መጠንቀቅ ይኖርብሻል። ያንን ነው የሚያመላክትሽ። የኪዳነ ምሕረት ልጅ ሰላም ክርስቶስ ይብዛልሽ። መቅዲ እንዴት ነሽ? እግዚአብሔር ይመስገን አሜን ብያለሁ። ህልሙን ያየው ትልቅ ወንድሜ ነው። የእሱ ተከታይ አርፏል በእውኑ ዓለም እና በህልሙ ቤተሰብ ቤት አብረው ሆነው ግቢ ውስጥ ሆነው ሽለምጥማጥ ማለት ዶሮ የሚበላው እንስሳ ይመጣና የቤተሰብ አንዷን ዶሮ ወስዶ ይበላታል። ከዛ ትልቁ ወንድሜ ለሞተው ወንድሜ ሽጉጥና ጥይት ይሰጠዋል። ሲተኩስ ይስተዋል። አውሬው መንገድ ይቀይራል። ከዛ በህይወት ያለው ወንድሜ ካረፈው ወንድሜ ላይ ሽጉጡን ይቀበልና እጁ ላይ 3 ጥይት ቀርታ ነበረ። እሱን ሲተኩስበት ይስተዋና በሶስተኛው መቶ ይገለዋል። ሲሞት ግን ሸለመጥማጡ ወደ ፈረስ ተቀይሮ ነው የሞተው። ምንድነው በማርያም? እሺ ሸለመጥማጥ ያው ጠላትን ምቀኛን ነው የሚያመላክተው። ያው መገደሉ ድንገተኛ ህመም፣ ለጠላት የሚታዘዝ ድንገተኛ ህመም እንዳለ የሚታዘዝበት ድንገተኛ ህመም ነው የሚያመላክተው። ስተኩሱ የተመታው ሸለመጥማጡ ነው አይደል? ስለዚህ ጥሩ ነው። ሌላኛው ደግሞ ያው የሞተው ወንድም
ያው ሙታን ሲገቡኝ ያው አንድ ነገር ከኛ የሚፈልጉ ነገር አለ። እነሱ እውነተኛው ዓለም ላይ ስለሆኑ ጥሩ ነው፣ ለኛ ሲጎበኙም ጥሩ ነው። ሌላው ደግሞ ከኛ የሚፈልጉ ነገር አለ። ዘክርለት ስለምጥማጡ ያው መሞቱ ጥሩ ነው። ጠላትን ነው የሚያመላክተው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው፣ ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ። ላይክ ማድረጋችሁን አትርሱ።